ሰርታችሁ ስትመጡ የአረብ ሀገሩ ቅርታ የአረብ ሀገሩ ምግብ ነው። ኧረ ጉድ ፈላ ምግብ ነው የሚያምራችሁ። እውነቴን ነው የምላችሁ ለምን እንደሆነ እና ተልኮልኝ ነበረ ብዙ አይነት ነገሮች ስካፌዎች፣ እቺ ኮፊ በቃ ወደ ሎሚ ከለር ነገር ነው የሚሄደው እና ማለት ነው። እና እሱን ነበረ ነው የፈለኩት እና ያው አልተሳካም። በራሳችሁ ብር እንኳን ሰጥታችሁ ያ ሰው ይዞላችሁ ሲመጣ ነው የሚሰማችሁ። ለምን እንደሆነ አላውቅም። እንግዲህ የሁሉም ሰው እርግዝና ይለያያልና ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ቆያችሁ? እንዴት ናችሁ? ሁሉ ሰላም ክብሩ ይስፋ። እኔ በጣም ደህና ነኝ አይደል? ደህና ነኝ በማለት እንትን እንበል። እኔ ለራሴ በጣም እያፈርኩ ነው የማወራችሁ። እንትን ዝም ብሎ ይደክመኛል። እንደ ምንድን ነው ጉድፈላ ዘንድሮ ጉድፈላ ደክሞኝ እንትን ስል እየሄድኩኝ ብቻ ይመስለኝ ነበርና ሳወራ ሁሉ እንትን ይለኛል ይደክመኛል ማለት ነው። እና እንዴት ናችሁልኝ? ሰላም ናችሁ? ዛሬ የሆነ ነገር ልነግራችሁ ነው የመጣሁት። ያው ሁላችሁም እርግጠኛ ነኝ ወደፊት እናት የምትሆኑ ስለሚያጋጥማችሁ እና አንዳንድ ሰው እኔ ብዙ የሚዲያ ሰው ስትሆኑ ይሄን አይል እኔ ታዋቂ ሚዲያ ላይ የምሰራም ሰው አይደለሁም፣ ታዋቂም አይደለሁም። ግን ብዙ ሰው ትግባባላችሁ፣ ገብቷችኋል? ከብዙ ሰው ጋር ታወራላችሁ እና በጣም ስለገረመኝ ነው። በጣም ብዙ ልጆች ቃል ገብተውልኝ ነበረ። ቃል የገቡልኝ ምንድነው ደግሞ ሲመጡ የሆነ ነገር ይዘውልኝ እንዲመጡ እኔ ጠይቂያቸው ማለት ነው። በራሴ በገዛ ብሬ ማለት ነው። ለምን የሰው ልጅ እንዲሰርቶ እንዴት እንደሆነ ስለማቅ ማለት ነው። እና ነፍሰ ጡር ስትሆኑ ደግሞ ቅብጥብጥብጥ የሚያደርጋችሁ እውነቴን ነው የምላችሁ በጣም ማለት ነው የሰው እጅ ነው የሚያስፈልጋችሁ። እኔ አሁን ብዙ ጊዜ ሽታው ራሱ እንትን ካሌ ማለት ነው እሰራለሁ እንጂ ከዛ ላይ ዝግት ያደርገኛል። እና በፊት ላይ እውነት ለመናገር እግዚአብሔር ይስጣቸው በጣም የምወዳት የማከብራት አንዲት ነበረች በነበረች አሁንም አለች፣ ግን በነበረች እንደ በፊቱ ባንደዋወል ማለት ነው። እውነት ለመናገር አሳይቻችሁ ነበረ በፊት ላይ ምን አምሮኝ። በተለይ ደግሞ አረብ ሀገር ሄዳችሁ ሰርታችሁ ስትመጡ የአረብ ሀገሩ ቅርታ የአረብ ሀገሩ ምግብ ነው። ኧረ ጉድ ፈላ ምግብ ነው የሚያምራችሁ። እውነቴን ነው የምላችሁ ለምን እንደሆነ አላውቅም። እዛ ስንሰራ ስለነበረ ይሁን ምን እንደሆነ አላውቅም። እና ተልኮልኝ ነበረ ብዙ አይነት ነገሮች ስካፌዎች፣ እቺ ኮፊ ምናምን የተለያየ ነገሮች ተልኮልኝ ነበረ። እና አንዲት ልጅም ይዛልኝ እየመጣች ያለ ያው እንትን እንዳለባት እቃ ትርፍ በጣም በዝቶባት ትርፍ ሲሆንባት እዛው እንደጣለች ነግራኛለች ማለት ነው። እሱ ደግሞ ምንድነው ቴምር ነበረ በፊት ላይ ማለት ነው። እና አምሮኝን ገዝቼ አውቃለሁኝ። አዩም እግዚአብሔር ይስጣት በጣም ገዝታ እሷ ጋር በነበርኩበት ቀን በቃ በጣም በልቻለኝ። ግን ምንድነው ብዙ አይነት ቴምር አለ አይደለም የሚያምራችሁ። ሳውዲ አረቢያ የነበረ ቴምር የምታውቁ ከሆነ እርጥብ እየበሰለ ራሱ እየበሰለ የሚሄድ አለ። የሆነ በምን አይነት ከለር ልበላችሁ በቃ ወደ ሎሚ ከለር ነገር ነው የሚሄደው እና ማለት ነው። እና እሱን ነበረ ነው የፈለኩት እና ያው አልተሳካም፣ አልመጣልኝም ማለት ነው። አንዷ እቃው ዘትርፎ ሆነባት፣ አንዷ ደግሞ እዚሁ ቃል የገባችልኝ እንትን ነበር በርገር ሰራ። ይሄ ዶሮ የተጠበሰው ምንድን ነው የተጠበሰው ዶሮ ማለት ነው። ምንድነው የምፈልገው ብሩ ቢኖራችሁ ራሱ በራሳችሁ ብር ገዝታችሁ መብላት አትፈልጉ። በራሳችሁ ብር እንኳን ሰጥታችሁ ያ ሰው ይዞላችሁ ሲመጣ ነው የሚሰማችሁ። ለምን እንደሆነ አላውቅም። እንግዲህ የሁሉም ሰው እርግዝና ይለያያል እና አምሮት ብዙ ነገር ነው የሚያደርጋችሁ ማለት ነው። እና አሁን የመጀመሪያ የነበረው
እርግዝናዬና አሁን ሁለተኛ ላይ ያለው እርግዝናዬ አንድ አይደለም። አሁን ላይ የመጀመሪያ አካባቢ ላይ እመም አልተሰማኝም ነበር፣ እኔም አላወቅኩም ነበር። የሁለተኛው ላይ ማለት ነው። ይሄ የመጀመሪያው ግን በጣም የዛን ጊዜ የሚገርማቸው ነገር ግን አላወቅኩኝም እና ጮጋሬ ነው እያልኩ ፓፓዬ ነበረ ነገ የሚያመጣልኛ ፓፓዬ በጣም በላ ነበር። ያው ፓፓዬ አንዳንዱ ጥሩ ነው ይላል፣ አንዳንዱ ደግሞ ለእርግዝና ጥሩ አይደለም ይላል። እና ምን ልላችሁ ፈልጌ ነው በአጭሩ እኔ በጣም ብዙ ነገር ነው ዛሬ አማረኝ ነገር ሌላ ነው፣ ትንሽ ቆይቶ ደግሞ ወደ ማታ አካባቢ የሚያምረኝ ሌላ ነገር ነው። እና ከሰው ነው የምፈልገው እውነቴን ነው የምላችሁ። እና ደጋግምሽብኝ አትበሉኝና እውነት እኔ በጣም ነው ለብቻ መሆን ብር ኖሮኝ እዚህ ሰፈር ላይ ያለሁበት ሰፈር ላይ ስለማላገኝ ብሩ ኖሮኝ እንኳን ስለማላገኝ ማለት ነው አንዳንድ ጊዜ ያለቀስኩበት ሁሉ ጊዜ ያለ አእምሮቱ ያስለቅሳችኋል፣ ያነጫንጫችኋል። በጣም ነጭናጭ ነው የሚያደርጋችሁ እና ግዴታ አስፋልት ሄጄ ወይም ገበያ ሄጄ ትናንትናውም ገበያ ነበርኩኝ፣ ግን በቃ እዛ ቤት ላስችል አይሰጥም አይደለም። በጣም ከባድ ነው። ብዙ ነገሮች ብትፈልጉም እንኳን መሸከማችሁ ሕፃን ልጅ አዝላችሁ በሆዳችሁን ይዛችሁ ምናምን እጅግ በጣም ከባድ ነው። ግን አንዳንድ እንደዛ ውዬ በሰላም ወደ ቤቴ ገብቼ እንትን ስል ፈጣሪን በጣም አመሰግንኩት። እጅግ በጣም ማለት ነው። አንችልም፣ ይከብደናል፣ ይሄ ከባድ ነው፣ ይሄ እንደዚህ ነው ያልነው ነገር እሱ ግን አስችሎን በሰላም ድካሙ በሰዓቱ ብሰማንም በሰዓቱ ከባድ የማናልፍ ፈተና ባይበላስ ምን ነው በቃ ብዙ ነገር ይሰማችኋል። ከዛ በኋላ አልፎ ግን ስትሉ ደግሞ በጣም ትደሰታላችሁ፣ እጅግ በጣም ማለት ነው። እና እጅግ በጣም ይቅርታ እና ቤተሰብ ዛሬ ደግሞ ይነስረኛል አልኳችሁ። የውስጡ ድርቀት ነው መሰለኝ በጣም እንትን የሚነስረኝ እና እውነቴን ነው የምላችሁ ራቅ ተብሎ የምኖርበት እጅግ በጣም ከባድ ነው። ብሩን ቢኖራችሁ ሄዳችሁ ችላችሁ ታታመጡ። ወደ ቪዲዮ በላ በስመ አብ ወልድ። ለምን ቪዲዮ ላይ ስመጣ ብቻ እኮ በጣም የሚደካክም ምን እንደሆነ አላውቅም። ጉድፈላ እና እኔ ብዙ ጊዜ ለልጄ ለፍሬ ማለት ነው አንዳንድ ጊዜ እንትን ነው የምላት ስሪልኝ እላታለሁ። በቃ የሰው እንትን ሲያምረኙላ ስሪልኝ እላታለኝ ማለት ነው። እና ቀለል ያለ ነገር የሆነ እንድሰራልኝ ፊት ለፊት እንደዚሁ ከሰላይ ስለሆነ ትንሽ ልጅም አለች አሁን 14 ዓመት ምናምን ሆኗታል። እንድትለምድም ሙያስ እንድትለምድም ስለምፈልግ ማለት ነው። እና ትሰራልኛለች። ግን እኔ ስሰራውና እሷ ስትሰራ አንድ አይደለም፣ ይበላልኛል ማለት ነው። እና እጅግ በጣም እኔ እንጃ ምን እንደምላችሁ አላውቅም። ከባድ ነው። ብቻ እዛ ቤት በሰላም ያደርሰን። ግን ቃል የገባችሁ ልጆች ታዘብኳችሁ፣ ያገናኛል ያገናኛል። ቀልዳችሁ እንደገና ደግሞ ማለት ነው የሆነ ነገር ሸቷችሁ እንደዚህ ወዳችሁ ስትነኩ ማለት ነው ወዳችሁ ስትነኩ እንትን ይላችኋል፣ ሽታ ይወጣል አሉ የነካችሁ ቦታ ያንን ምግብ ካልቀመሳችሁ ማለት ነው። እና እጅግ በጣም ከባድ ነው። እና እኔ በጣም በዚህኛው እርግዝና በጣም ብዙ ነገሮች አእምሮ በጣም ብዙ ነገር አጥቻለሁ። እና ብቻ በሰላም እግዚአብሔር ውስጣችንን ስለሚያውቅ ብዙ ነገሮችን እንድማርበት፣ እንድጠነክርበት፣ እንድበረታበት አድርጎኛል ፈጣሪ እግዚአብሔር ይመስገን። በሰላም ደግሞ ሁለት አድርጎኝ የበለጠ ፈጣሪን ለማመስገን ያብቃኝ። እና እናቶች ቤት ውስጥ የሚውሉ እንደገና ባላቸው ፊልድ የወጣ ምናምን እኔ በጣም አደነኳቸው። 3-4 ልጆች የሚያሳድጉት በቃ ያረግዛሉ፣ እነሱ ፊልድ ይሄዳሉ፣ ልጁ ይወለዳል፣ እሷ አብራ ትሰቃያለች፣ እሱ ብር ያመጣል፣ አለቀ። ሌላው ነገር ግን እናት ላይ ነው የሚጣለው ሁሉ ነገር ማለት ነው። እና እኔ ምንም ቢሆን ከሱ ጋር በነበርንበት ሰዓት የዛን ጊዜ መጀመሪያ እርግዝናዬ
አሁንም ብዙ ጊዜ እናንተ ያልተመለሰላችሁ ያልገባችሁ ልጆች እርግዝናዬ በጣም ከሱ ጋር ትንሽ ቢያጨቃጭቀን ግን ለስራ ጉዳይ ለእንጀራ ጉዳይ ርቆ ሄዶ ነው እንጂ ለሌላ ነገር አይደለም። እና ለማንኛውም እንድትረዱኝ የምፈልገው ነገር አሁን ላይ እየላካችሁኝ እንደዚህ ሂዱ የምትሉ ልጆች አልችልም፣ መሄድ አልችልም እና ተልኬ መሄድ አልችልም። አሁን ላይ ጊዜም እየደረሰ ነው። በጣም ብዙ ነገሮች አሉ እና ለማንኛውም እግዚአብሔር ያለው ነው የሚሆነው። ውድ ቤተሰቦቼ ላይክ ሼር እያደረጋችሁ ስለምታበረታቱኝ በጣም ነው የማመሰግናችሁ።